የአማራ ፋኖ ብሔራዊ ኃይል በአዲስ አበባ የአሜሪካ ኤምባሲ ላወጣው መግለጫ የተሰጠ ምላሽ። እኛ የአማራ ፋኖ ብሔራዊ ኃይል አመራር አባላት እንደ አውሮፓውያን አቆጣጠር ግንቦት 23 ቀን 2025 በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ያወጣውን መግለጫ በደስታ ተቀብለን አምባሳደር ኤርቪን ማሲንጋ በኢትዮጵያ እየታየ ባለው አስከፊ ሁኔታ ላደረጉት ትብብር ምስጋናችንን እናቀርባለን። አብላጫውን የአማራ ፋኖ ራስን የመከላከል ኃይል የሚወክለው አማራ ፋኖ ናሽናል ፎርስ በአብይ አህመድ የሚመራው የብልጽግና ፓርቲ አገዛዝ በኢትዮጵያ የአማራ ሕዝብ ላይ የሚያደርሰውን የዘር ማጥፋት ጦርነት ለማስቆም ያለንን ቁርጠኝነት እናረጋግጣለን። ከሁሉም በፊት እኛ የአማራ ፋኖ ናሽናል ፎርስ በአማራ ላይ ለሚደረገው ጦርነት ለመላው ኢትዮጵያ ዜጎች ደህንነት ክብር ቅድሚያ የሚሰጠውን ዘላቂ መፍትሄ እንደሚያስፈልግ ኤምባሲው በድጋሚ ያሳየውን ማረጋገጫ እናደንቃለን። የትምህርትና የጤና አጠባበቅ ተደራሽነትን ወደ ነበረበት መመለስን ጨምሮ በሀገሪቱ አሳሳቢ የሰብአዊ ቀውስ ምላሽ ለመስጠት ኤምባሲው የሰጠውን ትኩረት እናደንቃለን። እነዚህ ለቁጥር የሚታክቱ ሰላማዊ ዜጎች በተለይም በአማራ ክልል የሚኖሩትን ሕያው እውነታ ስለሚያንጸባርቁ የአማራ ፋኖ ናሽናል ፎርስ በጥልቅ የሚያጋራው ስጋት ነው። በዚህ ረገድ የአየር ላይ ጥቃቶችን እና ሌሎች የዜጎችን ሕይወት አደጋ ላይ የሚጥሉ ጥቃቶችን በአስቸኳይ ማቆም አስፈላጊ መሆኑን አጽንኦት ለመስጠት እንመኛለን። በአብይ አህመድ መንግስት የተፈጸመ የአውሮፕላን እና የአየር ድብደባ በአማራ ክልልና አካባቢዎች በሺዎች የሚቆጠሩ ሰላማዊ ዜጎችንና ተቋማትን አውድሟል። እነዚህ ጥቃቶች በትምህርት ቤቶች፣ በጤና ጣቢያዎች፣ በገበያ ቦታዎች፣ በሃይማኖታዊ ቦታዎችና በመኖሪያ አካባቢዎች በመመታቱ በህዝቡ ላይ ከፍተኛ ጉዳትና ውድመት አድርሰዋል። ስለሆነም አምባሳደሩ አፋጣኝ ተጠያቂነት እንዲሰፍን ጥሪያችንን እናስተላልፋለን። በገዢው አካል ላይ እንዲህ ያለውን አድሏዊና የዘር ማጥፋት ተግባር ለማስቆምና ለሚያደርሱት አስከፊ መዘዞች ተጠያቂነትን ለማረጋገጥ ጫና ማድረግ እንደሚያስፈልግ እናስገነዝባለን። የአማራ ፋኖ ናሽናል ፎርስ በመግለጫው ውስጥ ከተገለጹት መሰረታዊ የሰብአዊ ጉዳዮች ጋር በማጣጣምና በመላ አገሪቱ እየተባባሰ ባለው የሰብአዊ መብት ሁኔታ የኤምባሲውን ማስጠንቀቂያ ይጋራል። የኢትዮጵያ ሕዝብ በተለይ አማራ ስልታዊ የዘር ማጥፋት፣ የዘር ማጽዳት፣ መፈናቀል፣ የጦር መሳሪያ ጥቃት፣ ስም ማጥፋትና እስራት፣ ማሰቃየት፣ ሰው ሰራሽ ረሃብና የተለያዩ ጥቃቶችና ጭቆናዎችን ተሸክሟል። ይሁንና መግለጫው ምናልባት በአማራ ላይ እየደረሰ ያለውን ግፍና በደል ምን አይነት ባህሪና አስከፊነትን በማንሳት ሊሆን እንደሚችል በአክብሮት እናስተውላለን። በዚህ አጋጣሚ የአብይ አህመድ መንግስት በአማራ ክልልና በሌሎች አካባቢዎች እየወሰደ ያለው እርምጃ የጦር ወንጀል እና በሰው ልጆች ላይ የሚፈጸሙ ወንጀሎችን ብቻ ሳይሆን የዘመናት የዘር ማጥፋት ሂደት አካል መሆኑን ከግምቱ ውስጥ አስገብተናል። ይህ በተነጣጠሩ ጥቃቶች፣ በግዳጅ መፈናቀሎች እና በስርዓት ቸልተኝነት የሚገለጠው የዘር ማጥፋት ወንጀል ከ10 ዓመታት በፊት በተለይም በወልቃይት ጠገዴ፣ ሰቲት ሁመራ፣ ጎንደር፣ በራያ ወሎ፣ በደራ ሸዋና በመተከል ጎጃም፣ በኦሮሚያ ክልልና በሌሎች የሀገሪቱ ክፍሎች ያሉ የተለያዩ ወረዳዎች የዘር ማጥፋት ወንጀል ነው። አማራ ፋኖ ናሽናል ፎርስ ወደ ትጥቅ ትግል ተቃውሞ የገባው ከ10 ዓመታት ሰላማዊ ትግል በኋላ ነው። በአማራ ላይ የተካሄደ ባለው የዘር ማጥፋት ዘመቻ የነዚህ ዓመታት የመደበኛ አመጽ ጥረቶች ያልተሳካላቸው ሲሆን በመጨረሻም የድክመት ማሳያና የዘር ማጥፋት ዘመቻውን ለማስቀጠል ፍቃድ ተደርገዋል። ለዚህም ማሳያ በሚሊዮን የሚቆጠሩ በአማራ ክልል ከ30 በላይ ከተሞች የአማራን የዘር ማጥፋት ዘመቻ ለማስቆም በሚያዝያ 2023 ሰላማዊ ሰልፍ ባደረጉበት ወቅት የአብይ አህመድ መንግስት ምላሽ የሰጠው ያልታጠቁ ሰላማዊ ሰልፈኞችን ተኩሶ በመግደልና በወሩ መጨረሻ በአማራ ህዝብ ላይ ወታደራዊ እርምጃ እንደሚወስድ አሳወቀ። በዚህ አውደ ጽሑፍ ፋኖ ግልጽ ወይም ተጨባጭ ዓላማዎች የሉትም የሚለው ሐሳብ በተዘዋዋሪም ይሁን ባልተሳሰበበት ሁኔታ በጣም ያሳስበናል። የተከበሩ አምባሳደር፣ ከትልቅ አክብሮት ጋር ከመጥፋት ስጋት ውስጥ ካለ ህዝብ ህልውና የበለጠ ህጋዊ ወይም የበለጠ ምንም ዓላማ ሊኖር አይችልም። ዓላማችን ከህልውና ስጋት አንጻር ህይወትን መጠበቅ መሆኑን መልሰን ልንገልጽ እንወዳለን። ፋኖ ከሁሉም የህብረተሰብ ክፍል የተውጣጡ አርሶ አደሮች፣ መምህራን፣ የህክምና ባለሙያዎች፣ የዩኒቨርሲቲ መምህራንና ጋዜጠኞች የተቃውሞ ሸክምን በምርጫ ሳይሆን በግዴታ የተሸከሙ ግለሰቦችን ያቀፈ ነው። ህብረተሰባቸውን ከዘር ማጥፋት ጥቃት የመታደግ የሞራል ግዴታ ስላለባቸው
ወደ ትጥቅ ትግል እንዲገቡ ተገደዋል። ምንም እንኳን እነዚህ ስጋቶች ቢኖሩም የአማራ ፋኖ ናሽናል ፎርስ ለሰላም ያለውን ቁርጠኝነት በዚህ አጋጣሚ በድጋሜ እናረጋግጣለን። በኢትዮጵያ ዘላቂ ሰላም የሽግግር ፖለቲካ ማዕቀፍና ተአማኒነት ያለው ሁሉን አቀፍ ብሔራዊ ውይይት መጀመርን ይጠይቃል ብለን በጽኑ እናምናለን። ይህ አይነቱ ሂደት ግልጽና የኢትዮጵያ ልዩ ልዩ ህዝቦችና ድምጽ የሚወክል መሆን አለበት። ዩናይትድ ስቴትስ እንደ ውድ የኢትዮጵያ ህዝብ አጋር እና ዓለም አቀፋዊ የዲሞክራሲ እሴቶች ደጋፊ በመሆን ይህንን ዓላማ እንድትደግፍ በአክብሮት እንጠይቃለን። በዚህ ረገድ የዩናይትድ ስቴትስ መንግስት ሁከቱን ለማስቆም እና ወደ አካታች አስተዳደርና ፍትህ የሚደረግ ሽግግር እንዲያመቻች የታለሙ ማዕቀቦችን ጨምሮ ሁሉንም ተገቢ ዲፕሎማሲ መሳሪያዎችን እንዲያሰማራ እናሳስባለን። ከላይ የተጠቀሱትን ከግምት ውስጥ በማስገባት ለእውነተኛ ሰላም ያለንን ፍላጎት እየደጋገምን የአብይ አህመድ መንግስት አማኒነት የጎደለውና የሁከት የሴራና የማታለል ዋና ዋና መሰናክሎችን ለሰላም ሂደት ትልቅ እንቅፋት መሆናቸውን እንገልጻለን። በእነዚህ ምክንያቶች የአማራ ክልል የሰላም እልባት ለማምጣት መተማመንን የሚያጎለብቱና ጠንካራ መሰረት የሚፈጥሩ አማራ ፋኖ ናሽናል ፎርስ የሚከተሉትን ቅድመ ሁኔታዎች ያነሳል። እነዚህ ቅድመ ሁኔታዎች የሚከተሉትን ያካተተ ነው። ወታደራዊ ግጭቶች በአስቸኳይ ማቆምና የፌዴራል አጋር ኃይሎች ከአማራ ክልል የሀገር መከላከያ ሰራዊትን ጨምሮ መውጣት እና የብልጽግና ፓርቲ ጽህፈት ቤቶች በሙሉ መፍረስ፣ የአማራ ክልል የፖለቲካና የጸጥታ ኃላፊዎች ከስልጣን መባረርና በፋኖ አደራዳሪነት ስልጣናቸውን በሰላማዊ መንገድ ለሽግግር አስተዳደር ማዘዋወር፣ ለዓለም አቀፍ የሰው መብት ተሟጋች ድርጅቶች ያልተገደበ ተደራሽነት፣ በተባበሩት መንግስታት የተደነገገው የምርመራ ቡድንን ጨምሮ በክልሉ ውስጥ የተፈጸሙትን ጭካኔዎች በተመለከተ ከገለልተኛ ወገን ነፃ የሆነው ምርመራ እንዲደረግ፣ እነዚህ ምርመራዎች ወንጀለኞችን ለፍርድ ለማቅረብ ተጨባጭ የተጠያቂነት እርምጃዎችን መከተል አለባቸው። በማንነታቸውና ወይም በፖለቲካ እምነታቸው የታሰሩትን የአማራ ፖለቲከኞች እስረኞች እንዲሁም በገዢው አካል ታግተው የሚገኙ የፋኖ አባላትን ቤተሰቦቻቸውን ያለምንም ቅድመ ሁኔታ መፍታት፣ በአማራ ክልል በሁሉም አካባቢዎች የቴሌኮሙኒኬሽን፣ የኢንተርኔት፣ የመብራት፣ የውሃ፣ የባንክና ሌሎች ልማቶችን መልሶ ማቋቋም፣ የፌዴራል ዋና ከተማን ጨምሮ በአማራ ክልልና ወደ አጓራባሽ ክልሎች የመተላለፊያ መንገዶችን መክፈት፣ በአማራ ክልል የተፈናቀሉ ወይንም ከዘር ማጥፋት የተረፉትን ጨምሮ በቂ አመጋገብ፣ መጠለያ፣ መድኃኒት እና ሌሎች እርዳታ ፈላጊ ማህበረሰቦችን ጨምሮ ሰብአዊ እርዳታን እንደገና ማስጀመር እና ያለማቋረጥ ማስቀጠል፣ ለአስርተ ዓመታት የዘለቀው የአማራን የዘር ማጥፋት ወንጀል፣ የጦር ወንጀልና ሰብአዊነት ላይ የሚፈጸሙ ወንጀሎችን በመላ ኢትዮጵያ የተፈጸሙ ወንጀሎችን ጨምሮ በይፋ እውቅና መስጠት፣ በወልቃይት ጠገዴ፣ ሰቲት ሁመራ፣ ጎንደር፣ ራያ፣ ወሎ፣ መተከል፣ ጎጃምና ደራ ሸዋ የተፈናቀሉ ማህበረሰቦችን ጨምሮ ወደ አጓራባች ክልሎች በተካተቱት የአማራ ክልል ወረዳዎች ቀደም ሲል ለነበረው የማንነት ጥያቄና የድንበር ማካለል መደበኛ እውቅና መስጠት፣ በመላው ኢትዮጵያ ለአማራ ማህበረሰቦችና ንብረቶቻቸው መከበር እና መሰረታዊ ሰብአዊና ህጋዊ መብቶች መከበር ዋስትና መስጠት። በመጨረሻም እኛ የአማራ ፋኖ ናሽናል ፎርስ ለዓለም አቀፍ የሰብአዊና የሰብአዊ መብት ህጎች ያለማወላወል ተገዥ መሆናችንን በድጋሚ እናረጋግጣለን። በአማራ ላይ ጦርነቱ ከተቀሰቀሰበት ጊዜ አንስቶ የጦር እስረኞችን አያያዝ ጨምሮ ጉዳቶችን ለመቀነስ ሰራዊታችን በከፍተኛ ዲሲፕሊን ሲሰራ ቆይቷል። ለአማራ ህዝብ ደህንነትና ክብር የምናደርገውን ትግል በመሰረታዊ የህግና የሞራል መርሆዎች ላይ የተመሰረተ ነው። በተጨማሪም ከአሜሪካ መንግስትና ከሌሎች ዓለም አቀፍ አጋሮች ጋር ገንቢ ግንኙነት ለማድረግ ክፍት እንሆናለን። የፖሊስ ቃል ኪዳናችንን እና አሁን ካለንበት ችግር በዘለለ ሰላማዊና ዲሞክራሲያዊነት የሰፈነባት ኢትዮጵያ ራዕይን ጨምሮ ቀጣይ የውይይት እድሎችን በደስታ እንቀበላለን። በአክብሮት የአማራ ፋኖ ብሔራዊ ኃይል